አከብራችኋለሁ የኔ ቀልቦች እጅግ በጣም አመሰግናለሁ 1K ስላስገባችሁኝ አሁን ደግሞ ወደ 2K እንገባለን በጣም ወዳችኋለሁ እና ታከብራችኋለሁ የኔ ቅኖች ማለት ነው ኑሩልኝ እናንተ ባትኖሩልኝ ማን 1K ያስገባይ ነበር ቅኖች ከኔ ምንም ሳትፈልጉ በቅንነት ገንዘብ ሳትፈልጉ ግቦ ሳትፈልጉ እኔን ሳትፈልጉ በቅንነት ሰብስክራይብ አድርጋችሁ 1K ያስገባችሁኝ የኔ ቅልልቦች እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ ሌላ ከኔ ምን ታገኛላችሁ እውነት በጣም ነው ማመሰግነው 1K ጋብቻለሁ አሁን ወደ 2K እንቀጥላለን የኔ ውዶች ያው በዓለም ስለነበረ ጥፍት ብያለሁ ካሁን በኋላ አልጠፋም አሁንም ቻናሌ ሰብስክራይብ ላይክ ያደረጋችሁ ቤተሰቦቼ ሆኖ ወሬ አበዛውባችሁ እንግዲህ ትላንትና በትንሱ ላይ ለመጣ ነበር ግን እውነት ለመናገር በጣም ድክም ብሎኝ በቃ ሪከርድ ማረገ ራሱ አልቻልኩም ደክሞኛል የባል ስራ ተቃላችሁ በጣም ነው የሚያደክመው ማለት ነውና ትንሱ ትላንትና ስፍስፍ በላይ ያለቀሰች ነበር እኔ ግራ ግብት ያጋቡኝ ነው እነዚህ ሰዎች እውነት እኛ ላይ ድራማ እየሰሩ ነው ሻሻ እየሰሩ ነው ምን እንደሆነ ራሱ ግራ ግብት ያጋቡኝ ነው ማለት ነው ትንሱ አንዳንዴ እኔ ታሳዝነኛለች በሴትነቷ እኔ ማንንም ሴት ሲከፋ ሲያለቅስ ወይም ደግሞ ሌላ ሰው ሲበድለው እውነቴ ነው እኔ አልወድምም ይከፋኛልም እኔ ላይ ጠዋሳ ስላለ ማለት ነው ማንንም ሴት ወንድ ልጅ እንዲያሰቃያት ወይም ደግሞ እንዲገፋት አልፈልግም እውነቴ ነው መላችሁ በጣም ነው የምናደደው በጣም ማለት ነው ያ ስሜቱ እኔ ስለሚገባኝ ማለት ነውና ትላንት ባለፈ በጣም ይቅርታ ባለፈ ትዝ ካላችሁ አላዛርን ከቤት ካልወጣህልኝ አቅለሸለሽከኝ አንተ ሳይ ያስታውከኛል እንደዚህ ያደርገኛል ስትል የነበረ ውጣልኝ ብላ አይታችኋላ ወንድ ልጅ ምንም ቢሆን ምንም አይነት ስሜት ቢሰማችሁ ምንም አይነት ነገር ቢሆን በተለይ ባል የሆናችሁ ባላችሁን ለባላችሁ ክብር ሊኖራችሁ ይገባል በምንም አይነት ፈተና ለፉ በምንም አይነት ስሜት ኑሩ ነገ ዞራዞራችሁ አብራችሁ ምትሆኑ ሰው ልጅ ወልዳችሁ አብራችሁ ምስሙ ሰው ይሄ ማሰብ እኮ አለባችሁ አዎ ምናልባት የእርግዝና ስሜቶች እንደዛ አይነት ነገሮች ሊኖሩ ይችላሉ ግን ሆኖም ነገ ይሄን ነገር እንደሚጠፋ አስባችሁ ለባላችሁ ክብር እንዲኖረው ራሳችሁን ማሳመን አለባችሁ እንጂ ዛሬ እንደፈለጋችሁ ውጣ ብላችሁ እንደገና ሲወጣ ደግሞ ተጸጽታችሁ እየየ ማለቱ ከወጣ በኋላ ለምን ወጣ ማለቱ ይሄ ምን አይነት ጸባይ ነው የሚባለው እኔ አይገባኝም እንደዚህ አይነት ነገሮች ማለት ነው ትላንትና አይታችኋል እንግዲህ ከዚህ በፊት ያለቀቀችው ከትላንት በኋላ ያለቀቀችው ቪዲዮ ላይ ካልወጣ ብላ ልብሱ ከቁም ሳጥን ያወጣች ስትወረውርበት ነበር ክብር በሌለበት መንገድ እውነት ስላችሁ እኔ ለሴት ልጅ ደግፋለሁ ስላችሁ ወይም ሴት ላይ በጣም ትኩረት ሰጣለሁ ስላችሁ ሴት ልጅ ትጨማለቅ እንደፈለገች ትሁን ጨምላቃ ሴት እኔ እንደውም አልወድም በጣም ነው መቃወማቸው ማለት ነው ትጨማለቅ እንደፈለገች ትሁን ምናምን አይደለም እንዴ ዓለም በሙሉ እኮ ሴት አርግዛ ነው ይሄ ሁሉ ህዝብ ያበዛችሁ ምንድነው ይሄና ለትንሱ በጣም ብርቅ ሆነ ተጋነነ ማለት ነው ስለዚህ ትላንትና ውጣልኝ ያለችው በቃ ውጣለችዋ ልጁ ወጣ ምን ማድረግ አለበት ቤቱ መቀመጥ አልቻለም አንተን ሳይ ወይም ደግሞ ያንተን ሽታ ይመጣበኛል አዎ ይሄ የርግዝና ስሜት ሊሆን ይሆናል እርግዝና ስሜት ግን ውጣልኝ ካለች በኋላ እሱ ከወጣ በኋላ ማልቀሱ እንዲጋም ይሄ እኛ ላይ የመጣች ይየ ማለቱ ምን ማለት ነው ትንሱ ወደ ራስሽ ተመለሽ እንጂ ውጣልሽ አይደለ በቃ ስትወልጂ ይመጣል ምክንያቱም ያንቺ ስሜን የሱን እንትን አይፈልግም አይደል ሆርሞንሽ በቃ የሱ መኖር ያላዛር መኖር ወይም ደግሞ ያላዛር ቤት መሆን አንቺን እንዲከባንከብሽ ወይም ሚስቴ ብሎ እንዲቀበልሽ አልፈለገም ሆርሞንሽ በቃ ውጣለው ሆርሞንሽ ወጣ አሁን ደግሞ ሆርሞንሽ ይቀበላ ምንድነው እንደዚህ የምትሆይበት ምክንያት ማለት ነው እኔ አልገባኝም እናትና ልጅም ሆነ መራትናም ባልም ሆነ ምንም ነገራችሁ ግራ ግብት ያጋባን ነው ማለት ነውና እዚህ ጋር እየመጣችሁ የየገዳሚ የምትሉት ማለት ነው ስለዚህ ትክክል አይደለም እኔ ህፃናችሁ እንዳትባሉ ትላልቅ ሰዎች ናችሁ እንዴ እኛን የምትመክሩ ሰዎች ናችሁ እንጂ እኛ እናንተ ምን መክር ሰዎች አይደለንም እውነት ለመናገር እንደ ወቃትም እንደምንም ስለዚህ ማለት ነው አሁን ትንሱ ትላንትና ለምን ወጣ ለምን ራስሽ ችለሽ እየሰራሽ ነው ገቢ ያገኘሽ ነው አቅም እንዳለሽ ያቃል
እንደገና ደግሞ ገቢ እንዳለሽ ያውቃል። ባይሆን ሰው ሊያስፈልግሽ ይችላል፣ ሰራተኛ ሊያስፈልግሽ ይችላል። እሱን ለማስተካከልም እያሰበ ነበረ ይመስለኛል ከዚህ በፊት በቪዲዮ ስለተናገረው ማለት ነው። ስለዚህ ያን ነገር ራስሽ ማስተካከል ትችያለሽ ትንሱ። በቃ አንድ ሰው በራሱ መተማመን አለበት። ያ ሰው እስከሸኘው ድረስ ራሱን ችሎ መቆም አለበት አይደለ? ሲሄድ ልክ እንደተረገፈው ወድቃለሁ ብሎ እየየ እሱ ሲመጣ ደግሞ አይ አልወድቅም ሂድልኝ፣ በቃ አንተም ብትኖርም ባትኖርም የምጠቅመኝ ነገር የለም ሂድልኝ ያለች ሴት ራሷን ችላ መቆም አለባት እንጂ ከሄደ በኋላ ያለሱ መኖር እንደማትችል እየየ ማለት ይሄ የስንፍና እንትን ነው። እውነቴ ነው የምላችሁ። እኔ ሴት ልጅ እንደዚህ ስስንፋ ባል ከሄደ ይሄድ ጠርግ ይበል። እውነቴ ነው የምላችሁ። ለምን እንደሆነ አላቅም። እኔ ባል ከሄደ ይሄድ። ራሳችሁን አቋማችሁ ያዙ። በቃ ጠንካራ ሴት፣ ጎበዝ ሴት ሆኑ። ጎበዝ ሴት ማንንም ይፈልጋታል፣ ማንንም ማያገኛትም በነገራችን ላይ ማለት ነው። ስለዚህ እንደዚህ በወጣና በገባ ቁጥር ሲገባ አየየ ሲወጣ አየየ የምትሉ ከሆነ እናንተ ከሴት አትቆጠሩ። ሌላው ደግሞ ማሚ ናት። ትናንትና እንዳላሽቃበጥሽ ማሚ፣ በነገራችን ላይ እንኳን አደረሳችሁላችሁ። ማሚም ትንሱም እንዲሁም ቤተሰቦች፣ ተመልካቾች፣ የኔ ውዶች፣ የኔ ማሮች እንኳን አደረሳችሁ። ማሚ ትላንትና እንዳላሽቃበሽ ይሄ ሁሉ ነገር የተፈጠረው በነገራችን ላይ ባንቺ ነው ማሚ። አሁንም ሁሉ ጊዜ ነው የምንነግርሽ ማለት ነው። አሁንም ካልገባሽ ወይም ደግሞ አሁንም ትዝ ካላለሽ ከረሳሹ ይሄ ሁሉ ግርግር የተፈጠረው ይሄ ሁሉ ሁካታ የተፈጠረው ባንቺ ምክንያት እንደሆነ አሁን እኔ ወጣውላችሁ ነገሩን አበላሽተሽ እኮ ነው የወጣሽው ማሚ። እኔ ወጣውላችሁ አሁንስ ምንድነው ምናምን ነገር የምትዩ በቪዲዮ ማለት ነው። አንቺ ነገሩን ሁሉ እንዳይመለስና እንዳይድን ፍትፍት አድርገሽ ቁስል በቁስል አድርገሽ ቤቱን በጥብጥሽ ዳግም እንዳይነሳ እንዳይቆምና እንዳይቀመጥ አድርገሽ ነው ወደ ቤትሽ ሄድሽው እንጂ እኮ ማሚ አንቺ ትዳሩን አቁመሽ እንደገና የፈረሰውን ሰርተሽ አይደለም የሄድሽው። ባንቺ ምክንያት ነው ይሄ ሁሉ ፈተና ያለው። ይሄ ሁሉ የትንሱም ከመጀመሪያ ጀምሮ ማለት ነው። ከመጀመሪያ ትንሱ አሃዱ ብላ ከጸነሰችበት ቀን ጀምሮ ማለት ነው አላዛር ከሷ ጋር ቢኖር ኖሮ እውነቴ ነው የምላችሁ እንደዛ አይነት ስሜት ወይም ደግሞ እንደዛ አይነት አክት አታሳይም ነበር። ምክንያቱም ሽታውም ይሁን አላዛርም ይሁን ምኑም እየለመደች ቢያስመልሳትም ቢያቅለሽልሻትም ብትጠላውም ብትወደውም ችላ ትቆም ነበር። ግን መጀመሪያ ማሚ እንደ ሰይጣን ቤታቸው ገባች። ያ ሁሉ ነገር ተበጠበጠ፣ ያ ሁሉ ነገር ተፈለጠ፣ አለቀ በቃ። መጀመሪያ ቤታቸው ሰይጣን ገባ። ይሄው እስከ መጨረሻ ድረስ ብጥብጡ አልቆመም ማለት ነው። እና ማሚ አሁን አንቺ ጥሩ እንደሰራሽ ሰው ጀብድ አትስሪ ሆነ ለመናገር ማለት ነው። ይሄ ሁሉ ምክንያት ይሄ ሁሉ ሁከታ አላዛር ከሚስቱ ጋር እንዳያሳልፍ የልጁን የእርግዝናን ጣም እንዳያጣጥም እርግዝናውን እንዳያይ ከሚስቱ ጋር ሆኖ የመጀመሪያ እርግዝናቸው ነው እንግዲህ የዛሬ አመት እግዚአብሔር ካለ ልጃቸው ያቅፋሉ። የተወሰነ ወራት ይሆነዋል ማለት ነው እግዚአብሔር ከፈቀደ እግዚአብሔር ፈቃድ ከሆነላቸው ማለት ነው። እና የመጀመሪያ እርግዝናቸው ድጋሚ ተመልሶ አይመጣም እርግዝና አይደለ ሌላ ሁለተኛ ልጅ ሶስተኛ ልጅ ሊያርግሱ ይችላሉ። ግን እንደ መጀመሪያ ልጅ እርግዝና ሊመጣ አይችልም። የዛሬ አመትም ያ እርግዝና ይመለስ ቢሉ የሚመለስም አይደለምና አመት ባል በእርግዝናቸው ጊዜ አብራቸው ይሄ እቺን ፋሲካ የ2018 ፋሲካ አብረው ቢያሳልፉ መልካም ነበር። ግን አልሆነም። በቃ አላዛር ወጣ። ሌላው ደግሞ ህፃን እንደሆነ ነገር ወይኔ አንዳንዶቻችሁ እንደው ምን እውነት ኧረ በእናታችሁ አታስመሲ እና እውነት ማሚ እውነት ምንም ያስታውቅብሻል። እውነት ካንጀትሽ ላላዘራ አዝነሽ ምናምን የእናትነት ሆድ ተሰምቶሽ ምናምን አይደለም ማሚዬ። እቺን እኛም ይገባናል። እውነቴ ነው የምልሽ ማሚ በጣም ነው የሚገባን እንደዚህ አይነት ፌክ ስራዎች ማለት ነው። ስለዚህ ላላዛር እንዳደላሽ ነገር ወይኔ ልጅ የት ነው ሊቢያ እኮ አይደለም የሄደው በበረሃ እኮ አይደለም የሄደው ወይም በባህር ተሳፍሮ መርከብ ላይ አይደለም ልጅሽ ቀረ የተባሉ ኢትዮጵያ አገር ውስጥ ኢትዮጵያ ውስጥ ነው ያለው። ምን ነው ምንት ነበር በስደት የሄዱ ስንት ወንድሞቻችን ስንት እህቶቻችን አሞራ ሲበላቸው ውሃ ሲበላቸው እንኳን እናቶቻችን በእርግጥ ሚዲያ ላይ ስለማይወጡ ነው እንጂ ስንት አንጀታቸው ያደረና ስንት በቤታቸው የሚያለቅሱ እናቶች አሉ። አሁን ያንቺ ልጅ ተመችቶት የተቀመጠ እናቴ ጮማውን እየጎረሰ እንትኑን እየጠጣ ያለው ልጅ የት ነው ያለው ባክ ምናምን። እኔ እንደዚህ የሚያስመስሉ ነገሮች በጣም ነው የምጣላቸው። እውነት በጣም ነው የሚያስጠላው። እንደው ሰው ለንግግሩ እንኳን በጣም ያስጠላል። ልጅሽ ኢትዮጵያ ውስጥ እናት ሀገሩ ነው ያለው
ምን ነው ስደት እንኳን እኛ ስደት ሄደን እንኳን እናቶቻችን እንዳንቺ እንደዚህ አላስመሰሉም ማለት ነው። በርግጥ አያስመስሉም። ስደት ሄደን የሰው ሀገር ሄደን እናቶቻችን በርግጥ እንደዚህ እንትን አይሉን። ካንጀታቸው ያለቅሳሉ፣ ካንጀታቸው እንናፍቃቸዋለን፣ ካንጀታቸው ልጄ ይላሉ። ግን ያንቺ የማስመሰል ነው። እውነት ለመናገር እንደው ከአዲስ አበባና ከሐዋሳ እቺን ምታክል ሚጢጢ ኢመንት ምታክል መንገድ ልጄ ገብተህ ይሆናል፣ ምን በልተህ ይሆናል፣ ምን ጠጥተህ ይሆናል። አረማሚ ታይ ትልቅ ሰው ነሽ። እኛ ካንቺ ብዙ መማር የምንፈልግ ሰዎች ነን። በእንደዚህ አይነት ነገር አታስመስይ። እንደው ኮሜንት ላይ እንኳን አይዞሽ ማሚ ምናምን የምትሏት ማለት ነው። ምን ነው ስንት እናት እውነት ስንት እናትና ልጇ በረሃ በልቶባት ልጇ ባህር በልቶባት በየቤቱ ደም እንባ የምታነባለች። አሁን ማሚን እንደው አይዞሽ የምትሏት እውነት አዝኗ መስሏችሁ ነው? እውነት እኔ እናንተ መራሱ አሳዝናችሁኛል ማለት ነው። አዝናው ይመስላችኋል? አላዛር በአገሩ ደግሞ ከትናንት ወዳ ምናምን እኮ እጣ እንትን እያለ ነበረ ካያችሁት ማለት ነው። እጣ የደረሳቸው ሰዎች እየደዋወለ ነበረ። እሱ በሰላም ያለ ሰውዬው አንዴ የፍየሉ አንዴ የበጉ አንዴ የበሬውን ጮማ የሚቆርጥ ሰውዬው ሚስቱን እዛ ጋር ጥሎ እሱ ሸሸ ገዳሚ ከማንም የሚል ሰውዬው እዚህ ጋር የለም ብላችሁ አይዞሽ ማሚዬ ልጅሽ ምናምን ስትሉ እናንተ እንኳን ትንሽ ሸማ ይዛል። አረ ሸማ ይዛል ውዶቼ፣ እውነት ሸማ ይዛል። እንደው የማይመስል ነገር እኛን ለመፎገርም ይሁን እኛን ለማሳዘንም ወይ ማሚ ያዘነች እኮ እንድንልም ይሁን እንደዚህ አይነት ነገር ፌክ ሲመጡ እኔ አይስማማኝም ማለት ነው። እና ማሚዬ እንደዚህ አይነት ነገር እኛም ግብት ስለሚለን ማለት ነው ባታስመስይ ጥሩ ነው። ሌላው ደግሞ አላዛር አሁን ወይ ነገር ወይ ዛሬም ሊሆን ይችላል ዩቲዩብ ላይ ሲመጣ እንግዲህ የዛኔ ልጅሽን ታገኙዋለሽ። ትንሹም ደግሞ ባቋምሽ ጽኝ በቃ ውጣልሽ ወጣ ምን ያስፈልግሻል አላለኝም። ቤት ውስጥ ምንም ነገር እንትን አላለኝም። ምግብ ሰርቼ ነበረ የሚበላውኝ አጣው እንደዚህ አልኩኝ። ልፍስፍስ ሴት እኔ በጣም ነው የምጠላው። ጀግና ሴት ነው በጣም ወደው። እንደው ባሏ ሲሄድ የምታለቅስ ሴት ልትጎዱ ትችላላችሁ። በነገራችን ላይ አትጎዱም ማለት አይደለም። ፍቅር ከያዛችሁ በፍቅር ከተለያችሁ ልትጎዱ ትችላላችሁ። ከተጎዳችሁ 1 ወር ነው፣ ከዛ በላይ አጨምሩ። እውነቴ ነው የምላችሁ። ለወንድ ታለቅሳላችሁ፣ ለወንድ ከዛ በላይ አታለቅሱ። ከ1 ወር በላይ በቃ ከዛ በኋላ እናንተም የሆነ ነገር ሆዳችሁ ወሽመጣችሁ ገብተው ቁርጥ የሚያረግላችሁ ነገር አለ ማለት ነው። ስለዚህ በዚህ ልክ ማለት ነው እናንተ እሸሼ ገዳሚ እያላችሁ ወይ አለቀሰችልኝ እኮ ወይ ከቤት ውጣ ብላኝ እኮ እንደዚህ ሆነችልኝ እኮ እንዲላችሁ ወንዶች አትፍቀዱላቸው። ሴት እንደሆናችሁ ወንድ እንደሆናችሁ ለካ ከኔ ጋር ብትለይም እች ልጅ ትችላለች፣ ለካ እኔም ከቤት ብወጣለች እች ልጅ አቋም አላት፣ ለካ ኑሮ ማምራት ትችላለች እንደተባሉ መሆን አለባችሁ እንጂ ለፍስፍሴት እንዳትሆኑ። ለትንሱ ብቻ አይደለም ይሄን እየተናገርኩ ያለሁት ማለት ነው። ምክንያቱም የትንሱ አይነቶች ብዙ ሴቶች ስለሚኖሩ ማለት ነው። ብዙ እህቶቻችን ስለሚኖሩ ወይም ደግሞ እኛም እንደ ትንሱ አሳልፈን የመጣን ብዙ አይነት ሴቶች ስላለን ማለት ነው። በራሳችሁ እንደምትቆሙ ማሳየት አለባችሁ። የምን መልፈስፈስ ነው? ለዛውም ገቢ ያላችሁ መስራት እየቻላችሁ ምናምን ነገር እኔ ዞርም ብያላየው። ከምሬ ነው የምላችሁ። ምንም ዞርም ብያላየው ማለት ነው። ስራ ስሩ፣ ውጡ፣ ስሩ። በቃ የወንድ ልጅ እንዳታዩ፣ ወንድን እንዳትተማመኑ፣ ወንድን እንዳትጠብቁ፣ ሲሄድ የየ እንዳትሉ። በቃ ይሄ ነው እኔ ምላችሁ ማለት ነው። ስለዚህ ማሚን በዚህ ልክ እኛ ተመልካቾት አትፎግሪ ማለት ነው። ይሄን እኛም ይገባናል። ውድ ቤተሰቦቼ አሁንም ቻናሌ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። አሁን ደግሞ ጉዞ ሰዓት ለመሙላት ነው። ሰዓቴ ለመሙላት ስለሆነ እስከ መጨረሻ ጨረሳችሁ እዩልኝ እባካችሁ ማለት ነው። የምታዩልኝ ልጆች ቀን የሆናችሁ ማለት ነው እስከ መጨረሻ እዩልኝ። ሰዓት ታውቃላችሁ። ዩቲዩብ ያላችሁ በነገራችን ላይ ዩቲዩብ ያላችሁ ዩቲዩብ በጣም ድካም አለው ለታዋቂ ካልሆነ ማለት ነው። ለታዋቂ በጣም ቀላል ነው። ግን እንደኛ ይሄው የማዳም ቤት በማዳም ጓዳ የማይወጣ የማዳም ቤት ቅመም የማዳምን ቅመም አይፈልገውም። ዩቲዩብም ደግሞ በቃ ዝግ ነው የሚሆንበት። ዩቲዩብም ደግሞ ያው ሰዓቱ አንቺ ታዋቂ ስላልሆንሽ ፌመስ ስላልሆንሽ እያለ እኛ ላይም እንግዲህ ትንሽ እንትን ይላል ስለሚሰማ ማለት ነው። በቃ ሌላ ነገር አላወራባችሁ። ስለዚህ ውድ ቤተሰቦቼ ሰዓቴም ለመሙላት ደግሞ
ስለሚጠቅመኝ ጨርሳችሁ እዩልኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝዝት ይበልልኝ። መልካም ጊዜ ይሁንላችሁ። ባይ